አስደንጋጭ መረጃ ደግሞ አሁን ተሰምቷል። በተለይ ደግሞ የጸጥታ አካላት በእንደዚህ አይነት ወንጀል ላይ ሲሳተፉ እጅግ በጣም የሚያሳዝን ነው። ይህ የምትመለከቱት ግለሰብ እንግዲህ በወላይታ ከተማ ውስጥ የአንድን የ14 ዓመት ታዳጊ በሞተር አታሎ ከወሰዳት በኋላ ፔንሲዮን ውስጥ አስገብቶ የመድፈር ወንጀል በሽሙጥ አስፈራርቶ የመድፈር ወንጀል ፈጽሞ በማሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ታጋቾች ታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ያለአግባብ የታገደች ተማሪ በአስቸኳይ ወደ ትምህርት ገበታዋ ትመለስ። አምባገነናዊ ውሳኔ እንቃወማለን። በጣም አስደንጋጭ ክስተት ነበረ ዛሬ የተፈጠረው አዋሪ አካባቢ ኦቪድ ባስገነባው የጋራ መኖሪያ ቤት ውስጥ እንደምትመለከቱት በሰባተኛ ፎቅ ላይ በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል። ልንገራችሁ። ከሰሞኑ ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎች ወጥተዋል። እነዚህ መረጃዎች ላካፍላችሁ ብቅ ብያለሁኝ። መረጃዎችን በጥቂቱ ከመግቢያ ተመለከትናቸው። እነዚህን ጉዳዮች ወደ ውስጥ ገብተን ቪዲዮቹ እየተመለከትን ቆይታ እያደረግን ሀሳብ እንሰጥባችኋለን። የዛሬዎቹ እንግዲህ አመሻሽ ላይ የወጡ የተለያዩ መረጃዎች ምንድን ናቸው የሚለውን በጥቂቱ በድጋሚ ላስታውሳችሁ። እንግዲህ እነ አዶናይና እነ ጆን ዳንኤል እንዲታሰሩ ህወሓት ጠይቋል። ሌላኛው ደግሞ የደቡብ ክልል ውስጥ የሚገኝ አንድ የጸጥታ ወይም ደግሞ የፖሊስ አባል የፈጸመው ከባድ ወንጀል እጅግ በጣም አስደንጋጭ ክስተት ሆኗል። እንዲሁም ደግሞ በከተማችን መኪኖችን በርካሽ እናቀርባለን በሚል ከተለያዩ ግለሰቦች ሰዎች ገንዘብን በመሰብሰብ እንግዲህ የተለያዩ ድርጊቶችን ሲፈጽሙ የነበሩ ሰዎችን በቁጥጥር ስር ውሏል። ሌላኛው የአርባ ምንጭ ዩኒቨርሲቲ ተማሪ በንግግሯ ምክንያት ከትምህርቷ የታገደች ወጣት አሁን ላይ ትመለስ የሚሉ የአርባ ምንጭ ዩኒቨርሲቲ አምባገነንነት እያደረገ ነው በሚል የተለያዩ ተቃውሞዎች እየደረሱ ይገኛሉ። ታኩርም እንደዚሁ እንግዲህ በጣም አስደንጋጭ መረጃ ወጥቷል። ታኩር ወደ ትውልድ አካባቢ ይመለሳሉ የሚሉ ሀሳቦችን እያሰፈረ ይገኛል። እንግዲህ እነዚህ መረጃዎች አብረን የተመለከተን ሀሳብ እየሰጠን ቆይታ እናደርጋለን። እናንተም ቻናሉን ሰብስክራይብ አድርጉ። ውስጥ ከአርባ ምንጭ ዩኒቨርሲቲ ተማሪ ያለአግባብ የታገደች ተማሪ በአስቸኳይ ወደ ትምህርት ገበታዋ ትመለስ። አምባገነናዊ ውሳኔ እንቃወማለን። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ አርባ ምንጭ ዩኒቨርሲቲንና ትምህርት ሚኒስቴርን መንሽን እያደረጋችሁ ከሰሞኑ አንዲት ተማሪ በቲክቶክ በተናገረችው ንግግር የደረሰባት ፍርድ ትክክል አይደለም በማለት ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ በማክበር ጠይቃለሁ። እንግዲህ ከሰሞኑ አንዲት የአርባ ምንጭ ዩኒቨርሲቲ የሳውላ ካምፓስ ተማሪ በቲክቶክ በተናገረችው አነጋገር የአንድ ዓመት ከትምህርት ገበታዋ እንድትታገድ ውሳኔ መተላለፉን ሰምተናል። ከዚህም ባሻገር እኔ ደብዳቤ በውስጥ መስመር ተልኮልኝ ተመልክቻለሁ። ታዲያ ይህ ውሳኔ ሕግን ያልተከተለ አምባገነናዊነት የሚታይ በስሜታዊነት የተወሰነና ሀሳብን በነፃነት የመግለጽ መብትን የሚጋፋ እንደሆነ በዚህ ቪዲዮ ለማብራራት እሞክራለሁ። ቀጥሎም ደግሞ የአርባ ምንጭ ዩኒቨርሲቲ የዋናው ካምፓስ ፕሬዝዳንት ጉዳዩን በይግባኝ ተቀብሎ ግለሰቧን ተማሪዋን ወደ ትምህርት ገበታዋ እንድትመለስ ውሳኔ እንደሚያስተላልፍም ተስፋ አድርጋለሁ። እንግዲህ ውሳኔው በስሜታዊነት የተላለፈ ስለመሆኑ ደብዳቤውን በምንመለከትበት ጊዜ ተናገረች የተባለው ነገር የተናገረችው በቲክቶክ ሆኖ ደብዳቤው ላይ ግን በቴሌግራም በተደረገ አነጋገር ተብሎ ነው የተገለጸው። ይህንን በምንመለከትበት ጊዜ ይህንን ውሳኔ ይህንን በሰው ሕይወት ላይ እንዲህ ያለ ውሳኔ የሚያስተላልፍ ኮሚቴ ጉዳዩ በምን እንደተለቀቀ እንኳን ሳያጣራ ሳይገነዘብ ሳይረጋጋ በስሜታዊነት ውሳኔ ማሳለፉን እንረዳለን። ምክንያቱም ንግግር ያደረገችው በቲክቶክ ሆኖ ተናገረች ብለው በደብዳቤ ላይ የተገለጸላት ግን በቴሌግራም የሚል አነጋገር ስላለው ይሄ ነገር በስሜታዊነት የተወሰነ መሆኑን ማሳያ ነው። ሌላኛው አምባገነናዊ ውሳኔ ነው ብዬ አምናለሁ። ምክንያቱም ሁሉም ሰው በህገ መንግስታችን መሰረት ሀሳብን በነፃነት የመግለጽ መብት አለው። ከዚህም ባሻገር የከፍተኛ ትምህርት ተቋማት የተማሪዎች የዲሲፕሊን መመሪያን በምንመለከትበት ጊዜ ተማሪዎች በግቢ በዩኒቨርሲቲው በሚኖራቸው ቆይታ ሀሳብን በነፃነት መግለጽ ጨምሮ ሌሎች የዲሞክራሲያዊ መብቶች እንደሚኖራቸውና ሰብአዊ መብትና ክብራቸው እንደሚጠበቅ ተደንግጎ የሚገኝ ሲሆን ይህንን በሚጻረር መልኩ ሀሳቧን ስለገለጸች ብቻ የተወሰደባት እርምጃ ህግን የተከተለ አይደለም፣ አምባገነናዊ አካሄድ ነው ብዬ አምናለሁ። ሌላኛው ግለሰቧ የተናገረችው ነገር ወንጀል አይደለም ጥፋት አይደለም እንጂ ጥፋት ቢሆን እንኳን በንግግሯ ላይ ስለ አርባ ምንጭ ዩኒቨርሲቲ ስም አልጠራችም። ስለ ሳውላ ካምፓስም ያነሳችው ነገር የለም። ግቢ ብላ ነው የተናገረችው። ግቢ ሲባል ደግሞ አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ ስለመሆኑ ምንም ማሳያ የለም። አሁንም ያለ አንዳች ማስረጃ የተወሰደባት እርምጃ እንደሆነ ግልጽ ማሳያ ነው። እንግዲህ ሌላውና ትልቁ ግለሰቧ ተማሪዋ ተናገረች የተባለው ከ30 ደቂቃ በላይ አታስተምሩን፣ ይሰለቸናል፣ ይደክመናል ብላ ነው የተናገረችው። ይህ አነጋገር የከፍተኛ ተቋማት ተማሪዎች የዲሲፕሊን መመሪያ በምንመለከትበት ጊዜ ጥፋት ሆኖ አናገኘውም። ስለዚህ ህግን ያልተከተለ ሀሳብን በነፃነት የመግለጽ መብትን የሚጋፋ በስሜታዊነት የተላለፈ ግልጽ ያልሆነ ውሳኔ በመሆኑ የአርባ ምንጭ ዩኒቨርሲቲ የዋናው ዩኒቨርሲቲ ፕሬዝዳንት ጉዳዩን በይግባኝ ተቀብሎ ተማሪዋን ወደ ትምህርት ገበታ እንድትመለስ እንደሚያደርጉ ተስፋ አደርጋለሁ። በጅቦች የተነከሰው ታዳጊ ህይወቱ አልፏል ተብሏል። እጅግ በጣም አሳዛኝ ነው። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ምሁር አክሊል ወረዳ
ፉአድ ናስር የተባለ የ15 ዓመት ታዳጊ በጅቦች ተነክሷል። እንግዲህ ይህ ታዳጊ ከጓደኛው ጋር በመሆን የማጠናከሪያ ትምህርት ወይም ቲቶሪያል ለመውሰድ ወደ ትምህርት ቤት እያቀኑ ባሉበት ሰዓት ነበረ መንገድ ላይ 3 ጅቦች የተከተሏቸው። እናም ልጆቹ ጅቦቹን ሲመለከቱ መሮጥ ይጀምራሉ። የሮጡት ግን እስከተወሰነ ጊዜ ብቻ ነበረ። ፉአድ ናስር ደከመው። በዚህም ጅቦቹ ደርሰውበት ጭንቅላቱን፣ አንገቱን ይነክሱታል። የአካባቢው ማህበረሰብ ጩኸት ይሰማል። በዚያም በአካባቢው ሲደርሱ ልጁን ክፉኛ ጎድተውታል። ከዛም አንስተው ወደ ሆስፒታል አደረሱት ልጁን። ነገር ግን ታህሳስ 18 ቀን ሆስፒታል እንደገባ መትረፍ አልቻለም። ህይወቱ አልፏል ተብሏል። ፖሊሶች በቦታው ደርሰው ጅቦቹን አድነው አንደኛውን መግደል መቻላቸውን የወረዳው ፖሊስ አስታውቋል። ልጆች እንደዚህ ያለ ራቅ ወዳለ ቦታ በሚሄዱበት ሰዓት የወላጆቻቸውን እገዛ ቢያደርግ ይላል ፖሊስ። በምስሉ ላይ የምትመለከቱት የፖሊስ አባል እንግዲህ ታዳጊዋን በሽጉጥ አስፈራርቶ የመድፈር ወንጀል ፈጽሞባታል ሲል የተለያዩ መረጃዎች ወጥተውበታል። እስቲ ይህንን መረጃ አዳምጠን እንመለስና ከዛም በኋላ ደግሞ ወደ ጆን ዳንኤል ህወሓት የጠየቀባቸው የእስራት ወይም ደግሞ ወደ ማረሚያ ቤት መግባት አለባቸው ስሜን አጥፍተዋል ያለውን ጉዳይ አብረን እንመለከታለን። ወደ ቪዲዮቹ እንሂድ። አስደንጋጭ መረጃ ደግሞ አሁን ተሰምቷል። በተለይ ደግሞ የጸጥታ አካላት በእንደዚህ አይነት ወንጀል ላይ ሲሳተፉ እጅግ በጣም የሚያሳዝን ነው። ይህ የምትመለከቱት ግለሰብ እንግዲህ በወላይታ ከተማ ውስጥ የአንድን የ14 ዓመት ታዳጊ በሞተር አታሎ ከወሰዳት በኋላ ፔንሲዮን ውስጥ አስገብቶ የመድፈር ወንጀል በሽጉጥ አስፈራርቶ የመድፈር ወንጀል ፈጽሞባታል የተባለው እንግዲህ በዚህም ጥፋቱ የ16 ዓመት ጽኑ እስራት እንደተፈረደበት እየተነገረ ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ፣ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፈዋል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ በሰማችሁት መልኩ የህወሓት እጅግ በጣም ያሳሰበው የገጽታው ጉዳይ ነው እንጂ በትግራይ ውስጥ ተርቦ የሚገኙ እናቶች፣ ወጣቶች፣ ህጻናት ጉዳይ አይደለም። እነሱ የሚያሳስባቸውንም የገጽታቸው የስማቸው ጉዳይ ነው እንጂ ሰው ተጎዳ ተራበ የሚለው ነገር ምንም ትኩረታቸውም አይደለም፣ ማሰብም አይፈልጉም ማለት ነው። ምክንያቱም ቀጥታ የሚያሳዩንና እየነገሩን ያለው ነገር ይሄ ነው። ህዝቡ ላይ ያለውን ነገር ሁላችንም በዓይናችን ያየነው ነው። ሰሞኑ ላይም ሲደረግ የነበረውን ነገር ሁላችንም እናውቃለን። እንግዲህ በዚህ መልኩ ህወሓት ጥያቄውን አቅርቧል። እነዚህ ወጣቶች ይታሰራሉ አይታሰሩም የሚለውን አብረን የምንመለከት ይሆናል። ሌላኛው ወደ ታኩር መረጃ በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል፣ ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። የፊንቴኩ ዳንኤል ዮሐንስና የሄሎ ታክሲዋ እንግዳይ ሽጥላ ደግሞ እንግዲህ በቁጥጥር ስር ዋሉ የተባሉ ሁለት ድርጅቶች ማለትም ፊንቴክ እና ሄሎ ታክሲ ተብሎ የሚጠሩ ሁለት ተቋሞች ሁላችንም እናውቃቸዋለን። ትልቅ ምንላቸው በማህበራዊ ሚዲያም ይሁን በጥበቡ ዘርፍ የምናውቃቸው አርቲስቶች እንኳን በማስታወቂያ ላይ ተሰማርተው አብረው ሲሰሩ ከነበሩ ተቋማት ውስጥ አንዱ ፊንቴክ ነው። ፊንቴክ እንግዲህ ሰለሞንን ካስታውሳችሁት በሱ ዙሪያ ራሱ በጣም ብዙ ጥያቄዎች ሲነሱ ነበር። እነዚህ ሁለት ሰዎች እንግዲህ
የሄሎ ታክሲ እና የፊንቴክ ሁለቱ ሰዎች በቁጥጥር ስር መዋላቸው ነው እየተነገረ ያለው። ሙሉ መረጃውን አብረን እንሰማለን። ወደ ቪዲዮ ወስዳችኋለሁ። መልካም ቆይታ። ቤታችሁ እንደ ራይድ ቁጭ ብላችሁ ሄሊኮፕተር ትጠሩና አዲስ አበባን መጎብኘት ትችላላችሁ እና ወዲህ በሉ ብር አንጡ ብሎ አራውን 401 ሚሊዮን ብር እኔ ጋር የደረሰው ማስረጃ ነው እንደዛ የሚለው 401 ሚሊዮን ብር ሰብስቦ ከዛም በኋላ ሄሎ ታክሲ ከሰበሰበው ለታክሲ የሚሆኑ መኪኖችን ሳያስመጣ የሰበሰበውንም ብር ሳይመልስ ሄሎ ታክሲ ኦልሬዲ ተዘግቷል። እንግዲህ እንግዳይ ሽጥላን ያገኛት በፓስተርነት ዘመኑ ነው። ፓስተር እያለ ኢየሱስ ቤታችሁን ሽጡና ለቤተ ክርስቲያን ስጡ ብሎ ነግሮኛል ብሎ በዚህ ጀንጅኗት ቤቷን ሸጣ አስረክባው ከዛም በኋላ ስትንገላወጅ አግኝቷት አዝኖላት ነው የሚባለው ስራ አስኪያጅ ያደረጋት። እንግዲህ በስራ አስኪያጅ ዘመኗ የተለያዩ በአካውንቷ የገቡ ብሮች ስላሉ ይመስለኛል አዲስ አበባ ከተማ ፖሊስ የያዛት። እንግዲህ ይሄን ካረገ በኋላ በእርግጥ እሱ ብሩን ለኦክሎክ ሞተርስ አስረክቤያለሁ ነው የሚለው። በዚህ ውስጥ እነ ሰይፉ ፋንታሁን እነ ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ እዛ አካባቢ ፕሮሞሽን የሰሩ እና ህብረተሰቡን ያነቃቁ እንዲከፍል ያነቃቁ ሰዎች ነበሩ። ዋቴቨር ያ ድርጅት ኦልሬዲ ተዘግቷል። ህብረተሰቡ ብሩን አልተመለሰለትም። በዚህ የጣመው ዳንኤል ዮሐንስ ከግርማይ ገብረ ሚካኤል ጋር በመሆን እንደገና መሪውን ጠምዝዞ ፊንቴክ ኢንቨስትመንት የሚል አቋቁሞ ያው ያለበትን ደረጃ የምታውቁት ታውቁታላችሁና ሁለቱ ሰዎች የተያዙት ግን በፊንቴክ ሳይሆን በሄሎ ታክሲ ምክንያት ነው። ኦልሬዲ የ14 ቀን የጊዜ ቀጠሮ ተሰጥቶባቸዋል የሚል ወሬ ሰምቻለሁ። ከዚህ በፊት የኦክሎክን ባለቤት አህመዲ መሐመድ ነው የሚባለው እሱንም ይዞ ያው በዋስትና መብት እንደለቀቀው ሰምቻለሁ። እንግዲህ የፊንቴክ ይቀጥላል። ሌሎችም እንደዚሁ ማህበረሰቡን በመስረቅና ያልሆኑ ነገሮች እናደርጋለን እንደዚህ ይሆናሉ ይለወጣሉ የሚል የሆነ ተስፋ በመስጠት ከማህበረሰቡ ገንዘብ መሰብሰብ አሁን ላይ የዕለት ተዕለት እንቅስቃሴ ያደረጉ ሌሎችም ድርጅቶች ይኖራሉ። እነዚህ ድርጅቶች ላይም እንግዲህ ተገቢው እርምጃ ተወስዶ በቀጣይነት እንደዚህ አይነት ችግሮች ይፈታሉ ወይም ደግሞ ይቀንሳሉ የሚል ተስፋ አለ። ሌሎች መረጃዎች ይኖራሉ። እነዚህ መረጃዎች አብረን እንከታተል። ወደ ቪዲዮዎች ወስዳችኋል። በጣም አስደንጋጭ ክስተት ነበረ ዛሬ የተፈጠረው። አቧሪ አካባቢ ኦቪድ ባስገነባው የጋራ መኖሪያ ቤት ውስጥ እንደምትመለከቱት በሰባተኛ ፎቅ ላይ ይህ ህፃን እንግዲህ በምን መንገድ እንደወጣ አይታወቅም። ወጥቶ በህይወትና በሞት መካከል ሆኖ ሰዎች እጅግ በጣም ሲጨነቁ ቆይተዋል። ቤት ውስጥ ቤተሰቦቹ ስለሌሉ በሩ ቁልፍ ስለነበረ ለማውጣትም አስቸጋሪ ነበር። ነገር ግን ወጣቶች ተረባርበው በሩን በመስበር እንግዲህ የዚህን ታዳጊ ህይወት ማትረፍ ችለዋል። ወላጆች ጥንቃቄ እንድታደርጉ ተብላችኋል። ጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። ጦርነት ማለት ይሄንን ስሰማ ማን ትዝ እንዳለኝ ታውቃላችሁ? አብዬ አንገቴን በገጀራ ብለውኝ አብዬ የተነሳው ምናምን ያለው አይነት ሰውዬ ሙድ ነው ያለው። ጦርነትን የሚያውቀው የጦርነትን ክፋት የሚያውቀው የሞተ ሰው ነው። እሱማ ተገላገለ። ከሞት የተረፈ ነው። ከጦርነት የተረፈ ነው። ክፋቱን የጦርነትን አስከፊነት የሚያውቀው ብትል እንኳን ሜክሴንስ። ምን እያጨሳችሁ ነው ግን ሚዲያ ላይ የምትመጡት? ሰው እንደውም ብዙ ነገር ኮንፊውዝድ አድርጎታል። ላይፍ ምናምን እንዳለ ብዙ ኮንፊውዝድ የሚያደርገን አለ። ደግሞ ትልልቅ እንደዚህ ከርባት ምናምን አድርጋችሁ የሆነ ነገር ስንጠብቅ የሆነ ድፍድፍ ነገር ታወሩና ስንል እንውላለን። ማልጀችሁ ደግሞ ያረቢ ህይወት ዘመኔ እንደነዚህ ሁለቱ አይምሯቸው የቆሸሸ ሰው አይቼ አላውቅም። ሁለቱም ወይዘሮ ናቸው። አንደኛው ወይዘሮ ለአንደኛው ወይዘሮ ቡና እያፈላው ነው ና ብሎ ይጠሯል። ቤቱ ከመጡ በኋላ እንግዲህ ሁለቱም ሻሽ አድርጓሉ። ምናልባት ለእናንተ ላይ ታያችሁ ይችላል፣ ለኔ ነው የሚታየው። ሁለቱም ሻሽ አድርጓሉ፣ ሁለቱም ቀሚስ አድርጓሉ። አንደኛው ጭራሽ ወገቡን ይዟል እና በዚህ በቡና የማፍላት ስነ ስርዓት ላይ የሚያወሩት ስለ ኦርቶዶክስ ተዋህዶ ነው። እስቲ ሰምተናቸው እንመለስ። ግን ስንት ዓመት ተሸከምክ ታቦት? 6 ዓመት የተሸከምከው?
በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለብህ። እኔ አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰው ነውና አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት ነው። ይቅርታ ብሎኛል ሄደ። ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል በልጨርሰው ብሎኝ ሄደ። ቅዱስ መጽሐፋችን ሰው ክቡር ሆኖ ሳለ እንስሳትን መሰለ ይላል። አንድም እንደነዚህ አይነት ላሉ ሰዎች ነው ይሄ ቃል የሚያገለግለው። አሁን እኮ ለነዚህ እኮ ነው እግዚአብሔር አምላክ ልቦና ይስጣችሁ የሚባሉት። እንዲሁ ሲታዩ እኮ ራሱ እግዚአብሔር እንደዚህ አጋንንት እንደወረራቸው ፊታቸው ራሱ እኮ ያስታውቃል። ሁበሩ ሲጠራ ቄሱ መጣው ብሎ ወጣ። ኧረ እባክህ አልገባህም እንጂ አንተ ሰይጣን ሆነባቸው ነው እሳቸው የወጡት። እኔ እኮ የሚገርመኝ እንደዚህ ያላገጡ በኢትዮጵያ ምድር ላይ በእግር መመላለሳቸው ነው በጣም የሚገርመኝ። ሀይ የሚላቸው ይጥፋ ማኑኤልን እንዴት እኮ እንደሚያስጠሉ ካፋቸው ራሱ እኮ አሁን እነዚህ እኮ ሰባኪ ምናምን ነገር። ኧረ እባክህ ማን ልታስተምር? ህዝቡን ተጫወቱበት እንጂ ዕቃ አግኝታችኋላ። እግዚአብሔር አምላክ ከእንደነዚህ አይነቱ አእምሯቸው ከቆሸሹ ሰዎች ይጠብቃል።